نحمده ونستعين ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد من تفسير قول لا إله إلا الله لا إله إلا الله تفسير بقرآننا بآيات سنكتل يقول الله جل وعلا في كتابه المكنون الله سبحانه وتعالى بقرآن وستمن إلال أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را كتاب وحكمت آياته ثم فصلت من لدن حكيم خبير أن لا تعبدوا إلا الله سبحانه وتعالى بقرآن وستنقده وتكبر القرآن وست ألف لام را الله أعلم بمراده ذهن ترجمون الله سبحانه وتعالى يوق نبلوج ሰለፎች የፈሰሩት ኪታቡን ቁርአን ነው ያለ መጽሐፍ ነው ህክመት የተበረታች ሆነች አያቱ አንቀጾቹ ከአላህ ዘንድ በብርቱ ሁኔታ በብርቱ የሆነችን አያት ስትሆን ማለት ነው ሱመ ፉሲለት ከዛም የተበራራች ስትሆን ሚለዱን ዘንድ ከማን ሐኪም ጥበበኛ ከሆነው ከአላህ Subhanahu Wa Ta'ala ዘንድ ጥበበኛ ከሆነው ከአላህ Subhanahu Wa Ta'ala ዘንድና ኸቢር ውስጥ አዋቂ ከሆነች የተበረታይ ብርቱ የሆነች አያት አንቀጾች ተአምራቶችና የተብራሩ የሆነ የቁርአን አያት ነው ይሄ ቁርአን ወዲ አንተ ያወረድኩልህ እያላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እሱም ሳወርደው ምንድን አላ ተዕቡዱ አላህን እንጂ ሌላን ላትገዙ አላ ተዕቡዱ ሙራዳችን እዚህ ላይ ነው አላህ ተዕቡዱ አላህን እንጂ ሌላን ላትገዙ ኢላላህ አላ ተዕቡዱ ላትገዙ ኢላላህ ከአላህ በስተቀር ሌላ ማንንም ፍጹም ላትገዙ ሲል አላህ Subhanahu Wa Ta'ala የተበረቱ የቁርአን አንቀጾችን ይገልጽልናል ማለት ነው ከሱ ዘንዲያ እሱ ያብራራውና ውስጣቂ የሆነ ጌታ እሱ ያብራራልንና የገለጸልን ሲሆን ምን ይላል አላ ተዕቡዱ ኢላላህ አላህን እንጂ ሌላ ላትገዙ በሌላ አያቱ ላይ አላህ Subhanahu Wa Ta'ala ምን ይላል ወቀዳ ረቡከ ጌታህ እኮ ወሰነ አላ ተዕቡዱ ላትገዙት ኢላ ኢያሁ እሱንና እሱን ብቻ እንጂ ሌላ ላትገዙ ወስኗል ይላል አሁን በተከበረ የቁርአን ውስጥ አላህ እኮ ራሱን እሱን እንጂ ሌላ ላትገዙ እያለ ነው በሌላ የቁርአን አያት አንቀጽ ላይ እንደዚሁ አላህ Subhanahu Wa Ta'ala አሁንም ሲገልጽ ስለሱ እንጂ ሌላን መገዛት እንደሌለብን يقول جل وعلا አመረ አዟል አላ ተዕቡዱ ላትገዙት አላ ተዕቡዱ ኢላ ኢያሁ እሱን እንጂ ሌላን እኮ ላትገዙ አላህ Subhanahu Wa Ta'ala አዟል ይሄንን ብለው ሲሏቸው ነው እንግዲህ እኛ ሰዎች የፈለጉትን ያመለኩ የፈለጉትን እየጠሩ የፈለጉትን በቸከራቸው ጊዜ ያገዙ አላህን እንገዛለን ይላሉ እነዚህ ግን የመካ ቁረይሾች ሚስጥሩ ስለሚገባቸው ላ ኢላሃ ኢላላህ በሉ ሲባሉ ተስውጭ ያሉትን ልንተው ነው እንዲያሉ የኛዎቹ ግን ላ ኢላሃ ኢላላህ እያሉ ከስውጭ ሌላን ይጠራሉ ለምን ትርጉሙ ስለማይገባቸው እነዛ ግን ትርጉሙ ስለሚገባቸው ምን አሉ አጀዐለ አሊሃተ ኢላሃ ዋሂዳ ጌቶችን አንድ አላህን ብቻ አደረገ ሌላ አላህን ጠራ ነውን አሉ ስለገባቸው ሚስጥሩ ሌላውን እርግፍ አድርገህ ማንንም ሳትጠራ ትክክለኛ አላህን ብቻ ተጠራህ በቸገረህም በዒባዳህም በሁሉም ትክክለኛ መገዛት የሚባለው ያ ስለሆነ ማለት ነው ሁሉም ተስውጭ ያሉ የሚመለኩ ነገሮች በሙሉ ማይገባቸው መጠራትም የማይገባቸውና መያዝ የሌለባቸው መሆኑን ስለሚያስረዳን ይሄ የቁርአን አያት إنهم كانوا على الله سبحانه وتعالى الناس كنبروا إذا قيل لهم للناس بتبالوا كذي لا إله لا معبود حق إلا الله قال له وجبونة ميجزو جتا يلم بلو سيبالو يستكبرون يكرالو لمن ሌሎችን መጥራት ስለሚፈልጉ የኛዎቹም ሰው ደግሞ ይያሉ ላ ኢላሃ ኢላላህ ይያሉ ሌሎችን አጥጣሩ አላህ ይያለ ሌላዎችን ይጣራሉ ከዚህ ከሌላ ከማንኛውም ነገር ከምንጣራ ወይም ይጠቅመናል ይጎዳናል ብለን ከአላህ ውጭ የምናስብ ከሆነ ላ ኢላሃ ኢላላህን አላረጋግጥንም ማንንም አይጠቅም ማንንም አይጎዳም ከሱ ውጭ ብለን አላህን ብቻ በቀልባችንም በልባችንም በዒባዳችንም በስራችንም ማድረግ አለብን ወይቁሉነ ይላሉ አኢና ለታሪኩ አሊሃቲና መካ ቁረይሾች እንግዲህ ብዙ ነገር የሚገዙት ጣዖታት ስላላቸው ለኛዎቹም እንደዚሁ በዘመናችን ያሉት ለታሪኩ አሊሃቲና ጌቶቻችንኛ የምንተውነን ለሻዒሪ መጅኑን እብድ ለሆነ ገጣሚ ነብዩ ሰለላሁ ዐለይሂ ወሰለም በእነሱ አስተሳሰብ ያደረጓቸው ነው አዑዙ ቢላሂ ሚን ዛሊክ ከዛ አላህ ይጠብቀንና ስለዚህ ጥርት አድርገን መገዛት ያለብን ከማንኛውም ይጠቅሙናል ይጎዱናል ከምናስባቸው ነገር ሁሉ መተውና አላህ ጠቃሚውን ጎጁም ኢባዳም ለሱና ለሱ ብቻ መሆኑን አውቀን መገዛት አለብን ይህ ሲሆን ነው ተውሂዳችን የሚረጋገጠውና የሚሰብትልን አኺሩ ዳዋ አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን